የዛሬው ቀን እንግዲህ ትልቅ ቀን ነውና ለዚህ ቀን ስለበቁ ደስ ብሎናል። ከአዶናይ ጋር የተገናኙበት አጋጣሚ እንዴት እንዳገኙት እስቲ ከአዶናይ ጋር የተገናኘ ነው። ስልክ ይደውልልኛል። ብዙ ሰው እንግዲህ ደውልለት ይሉኛል። እኔ እንደዚህ አይነት ነገር ደግሞ ብዙም አይመቸኝም። ለምን ቅን ሰዎች ደግሞ ጠይቂያቸው አይደለም ሳትጠይቂያቸው ራሳቸው መንፈሳቸው ያዛቸዋል። ስለዚህ አልደውልም አልኩ። እሱ በቃ እግዚአብሔር የፈቀደው ቀን ደወለልኝ። ተገናኘን። የብሔራዊ ቲያትር 70ኛ ዓመቱ ሲከበር ነበረ። አስጎበኘሁት። በጣም ነው የተገረመው። ብሔራዊ ቲያትር እንደዚህ ነው እስኪል ድረስ እና ኤግዚቢሽን ነበረን። እሱን ሁሉ አስጎበኘሁት እና የዛን ጊዜ ነው ትውውቃችን። በዛን ባወቅኩት እንግዲህ ፍቅርና እውቀት አንድ ቀን ነው ይባላል። ልቡ ንጹህ ከሆነ ልብሽ ንጹህ ከሆነ አንድ ቀን ይበቃል። 30 ዓመት ነው አብረው ኖረው እኮ አራምባና ቆቦ የሆኑ ሰዎች አሉ። ፍየል ወዲህ ቅዝምዝም ወዲያ የሚሆንበት ጊዜ አለ። ስለዚህ እኔ ባገኘሁት ጊዜ የሚገርምሽ አዶናይ እውነትም አዶናይ ነው። የሚገርም የእግዚአብሔር ስጦታ ነው እና የሚደብቅሽ ሊሰጥሽ ያሰበውን ነገር በይሉንታ የሚታሰር አይደለም። እኔ እኮ የአንድ ቀን ያወቅኩት ጊዜ ያልወሰደኝ ቦታ የለም። የሚገርምሽ ቢገርምሽ ሚስጥርም አይደለም። በእኔ ላይ ስንት እንዳወጣ ታውቂያለሽ? እንደው እንዲነገርለት ስለማይፈልግ ነው እንጂ እኔ ግን መናገር እፈልጋለሁ። ወደ 400 ምናምን ሺህ ብር ነው ያወጣው። አላውቀውም፣ አያውቀኝም። ግን ከእናትና ከአባቴ ልጆች ከአባቴና ከእናቴ የበለጠውን ያደረገ ሰው ነው። አንድ ሰው የፈለገ ነገር ይሁን እንደዚህ ያወጣልሽም። ዛሬ በቃ ተዝናንቼ የትም ሰው ሆኜ ቆሜ የሚሄድበትን ነገር አመቻችቶልኛል። በእውነት እጅግ ደስ ብሎኛል። ያቺ ቀን ግን ቅጽበት ነው። ስፓርክ አረገች፣ ነጸብራቁን አፈነጠቀች። ዛሬ ይሄው ለመኪናም ለመሸለም አደረሰኝ። እግዚአብሔር ሞገስና ክብሩን እንግዲህ እሱ ይውሰድ። እንደገና ደግሞ አዶናይም እንደዚሁ ብሩክ ሪል ስቴትም እንደዚሁ መላው ኢትዮጵያውያንና ኤርትራውያን ክብሩን ይውሰዱ። በጣም ነው የማመሰግነው። እንደው ሳልናገር ማላልፈው ደግሞ የመጀመሪያው ይህንን ቪዲዮ የቀረጸው ልጅ የዩኒቨርሲቲ ተማሪ ነው። እየፈለኩት ነው፣ አላውቀውም። እሱ ግን ያቀኛል። እሱ ነው መጀመሪያ ያንን ያንጸባረቀው። ስለዚህ አዶናይ ደግሞ ሀሳቡ አመንጭ ሆነ። ይኸው ዛሬ መኪና ለመሸለም። እሺ፣ በብሩክ ሪል ስቴት እና በአዶናይ በኩል ይሄ ሀሳብ ሲመጣ እንዴት ነው ይፈጸማል የሚለው ሀሳብ ውስጥ ቅር የማለት ነገር አልተሰማዎትም? ፍራቻ አልነበረም ወይ? እና ደግሞ ሆኖ ሲገኝ ምን ተሰማዎት? እኔ የሚገርምሽ በህይወቴ ብዙ ነገር ቻሌንጆች ገጥመውኛል። እስካሁን ድረስ የሚገርምሽ እንደምነግርሽ ሰውን አልጠረጥርም። እንዴት በአምላክ ፊት የተሰራውን የተፈጠረውን ሰው እንዴት ብዬ ተጠራጠራለሁ? ማጠረጥሪ ስትሆኚ ነው። ልብሽ ንጹህ ከሆነ ምንም አደጋ አይደርስብሽም። ስለዚህ ምን አዶናይም ብዙ ቻሌንጆችን አልፎ እዚህ የደረሰው። ስለዚህ ሁለቱንም ልጠረጠርም አይደለም ሀሳቡም አስቤውም አላውቅም። ይገርምሽ አልደወልኩም። ሲደርሰኝ ደርሷል ስባልም እንትን አላልኩም፣ አልደወልኩም። እስካሁንም ሲቆይ በቃ ፖዚቲቭ ነበርኩኝ። ነገር ለበጎ ነው። አንድ ቀን እንዲህ ነው ብዬ አስቤያቸውም አላውቅም። በቃ እንደማናቸውም እግዚአብሔር ደግሞ ያንን ልብ ነው የሚፈልገው፣ ያን ቅል ልብ፣ ፍትሃዊ ልብ ነው የሚፈልገው። እነዚህ ሰዎች ደግሞ ፍትሃዊ ልብ ነው ያላቸው። ስለዚህ ያው በሱ ቀን ደግሞ የሚገርምሽ ዛሬ ማርያም ነች 21 ነው በዕለተ ቀኗ ይህንን ነገር ማድረሱ ታምር ነው። የኔ አይደለም የሱ የአንድ አምላክ ምልክት ነው። ስለዚህ እኔ በጣም ደስ ብሎኛል። ወጣቶች ናቸው፣ ብዙ ነገር እኮ ያሸንፋቸዋል አይደለም እንዴ አልሰጥም ቢሉም እኮ ይችላሉ። ግፋ ቢል ሰው ይሳደባል፣ ያዋርዳል፣ ምን ይላል።
ግን እነዚህ ምንም ነገር ወጣትነታቸው ሳያሸንፋቸው ምንም ነገር ሳያሸንፋቸው ምንም ነገር ሳያንበረክካቸው ሳያወዳድቃቸው እንግዲህ ሳያወዳድቅ እሱ የአዶናይ ቋንቋ ስለሆነች ወዳታለሁ። መውደቅና መወዳደቅ አንድ አይደለም። መውደቅ አንድ ጊዜ ነው። መወዳደቅ ብዙ ቻሌንጅ አለ። ብዙ ጊዜ ነው የምትወዳደቅ እኮ አይደል? እሱ አላገባው ይሆናል እንጂ በጣም አሪፍ ቋንቋ ነች እና ሳያወዳድቃቸው ምንም ነገር ሳያታልላቸው ምንም ነገር የሰው አሉባልታ ወሬ ስድብ ምንም ሳይረበሻቸው ለዛሬ ለ21 ለማርያም ዕለት አብቅቶናል። በእውነት የሀሳቧ ጠንሳሽ አዶናይ እንደገና ደግሞ ብሩክ ሪል ስቴት እሱ መቶም አይደለም አንድ እንኳን ቢመጣ እርግጠኛ እንደሚሰጠኝ ተስፋ አደርግ ነበረ። ሚሊዮን አይደለም አንድ ሰው አይገርምሽም? 1 ሚሊዮን እኮ ቀላል ህዝብ አይደለም፣ ቀላል ህዝብ አይደለም። ምን ያህል በህዝብ ዘንድ ተወዳጅ እንደሆንሽ ነው እኮ አይደለም? ይህንን ክብር ማን ያገኛል? ይህን ጸጋ ማን ያገኛል? ስለዚህ እኔ በእውነት አንድ እንኳን ቢገኝ ምንም ሀሳቡም እንደማይኖራቸው እርግጠኛ ነበርኩኝ። እስከዚህ ድረስ ነው ምስክርነቴ። ይህንን ነው የምለው። በጣም ነው የምናመሰግነው። በድጋሚ እንኳን ደስ አሉት፣ እንኳን ለዚህ ቀን አበቃ። እንኳን አብሮ ደስ አለን። እግዚአብሔር ይስጥልኝ ሀገራችንን፣ ኢትዮጵያን፣ ህዝቧን፣ ምድሪቷን ኢትዮጵያን ራሷ ይባርክልኝ። እግዚአብሔር ይስጥልኝ ስለ ሁሉም ነገር በነገሬዎች ሁሉ ስላደረጉት ነገሮች ሁሉ ማናቸውም ሰዎች እግዚአብሔር ይስጥልኝ። አመሰግናለሁ። እንኳን ደስ አለን። ቴንክ ዩ። እንኳን አብሮ ደስ አለን። እሺ እንግዲህ ይሄ ትልቅ ቀን ነውና ለጋሽ ሰለሞን ለመሰሉ አይነት ሰዎች እንደዚህ አይነት ነገር ማድረግ በቃ ታሪካዊ ነገር ነውና ይሄ ሀሳብ እንዴት ሊመጣ ቻለ? ጋሽ ሰለሞን እንዴት ልታገኛቸው ቻልክ? የሆነ ቪዲዮ አይቼ ነው እንግዲህ ከታክሲ የሆነ ሮጥ ሲሉ ታክሲ ለመያዝ አይቼ በጣም ውስጤ በጣም ነው የተነካው። ቢካዝ ትልቅ አርቲስት እንደሆኑ አውቃለሁኝ። እኔም ለራሱ እንደ ብዙ ሰዎች ረስቻቸው ነበረ። ምክንያቱም ያው ህይወት ነውና ወደፊት ነው ለማየት የምንሞክረው ሁላችንም ሰርቫይቭ ለማድረግ እና እሱም ቪዲዮ ስመለከት ግን ቆም ብዬ ወደ ኋላ እንድመለስ ነው ያደረገኝ። የዛኔ ልጅ ሆኜ የአርበኛው ልጅ የሚለው ፊልም አይቼ ያለቀስኩበት ጊዜ አስታወስኩትና ትልቅ ውለታ እንዳለብን የተማርኩት እኔ መስራት እንዳለብን አብረን እነዚህ ሰው ወደ ትልቅ ደረጃ ለማድረስ ማለት ነው። ያ ሁሉ ነገር አድርገው ከታክሲ ኋላ መሮጥ የለባቸውም ብዬ ውስጤ አምኗል። እንግዲህ አሁን ደግሞ ደስ የሚል ደረጃ ላይ ደርሰናል። መኪናቸው ተቀብለዋል ማለት ነው። እግዚአብሔር ይመስገን። ከብሩክ ሪል ስቴት ጋር እንደዚህ አይነት ነገር ሲጀመር በ2 ቀን ውስጥ ነው 1 ሚሊዮን የተገባውና ያ ነገር እንዴት ነበር ስሜት የሰጠ? የህዝቡስ ፍቅር እንዴት ነበር? እንግዲህ አሁን እኛ ያስተዋልኩት ነገር ምንድነው መሰለሽ? የኔ ቲክቶክ ፎሎወርስ ማለት ነው እንደ ሌላ ቲክቶክ ፎሎው የሚያደርጉ አይደሉም። ሁላችንም መሪዎች ነን። ላይክ ተከታዮችም ስላቸው ይደብረኛል። እኔ ሁላችንም የየራሳችን አስተሳሰብና እምነት ያለን ሰዎች ነን። እዛ የኔ ቲክቶክ አካውንት ውስጥ ያሉት 4 ሚሊዮን ሰዎች ሁላችንም አንድ አላማ ሳወጣ እኔ ሁላችንም አብረን እሱን ነገር እውን እናደርገዋለን እና በጣም ትልቅ ኩራት ይሰማኛል። ከጎኔ እንደሆኑ ሁሌም አምናለሁኝ። የጀመርነው ቻሌንጅ ደግሞ ታይቶ በማይታወቅ ሁኔታ ሪከርድ እንደምንሰብርም አምናለሁኝ። እውነት ከምንም ጊዜ ማለት ነው። እሺ አዶናይ፣ አንተ ለአዲስ ቲክቶከሮች አዲስ ለሚመጡ ትውልዶች ምን ትመክራለህ? እንዴት ነው ወደ ቲክቶክ መምጣት አለባቸው ብለህ ታስባለህ? አይ ቲንክ ፍርሃት እንዳለ ሆኖ ግን የእፍረት ስሜትን ትንሽ ጠጋ ማለት አለብን። አንፍራው። ያ የእፍረት ስሜት የመዋረድን ስሜት ትንሽ ጠጋ እንበልበት። አንዳንዴ ብዙ ሰው ላይገምተን ይችላል። ቲክቶከር ስንሆን ቪዲዮ ስንቀር ስንናገር በዛ ላይገምቱን ይችላሉ። ግን እነሱ አልገመቱም የነሱ ክብር አጣለው ብለን ራሳችን ምንደብቅ ከሆነ ሁሌም በረከታችን እያመለጠን ይኖራልና እኛም ያው እናረጃለን። እድሜያችን 70 80 ሲደርስ ከዛ በቁጭት ነው የምንሞተው እና 1000 ዓመት እንዳላችሁ አትኑሩ፣ አሁኑኑ ጀምሩ። ብሩክ ሪል ስቴት ቃሉን ስላከበረ ቃሉን ስለጠበቀ ምን ተሰማ? ፍርሃት ነበረ ወይስ ቃሉን ባይጠብቅ የሚል አይነት ነገር ነበረ ወይስ እንዴት ነበረ? የብሩክ ሪል ስቴት እንግዲህ ቃል መጠበቅ ሳይሆን ደግነት ነው። ልንገርሽ፣ ቃል መጠበቅ ሌላ ነገር ነው። 1.5 ሚሊዮን ቢገቡ ቃል መጠበቅ ይባላል አይደለ? 1.1 ሚሊዮን ገብተው ነው ብሩክ ሪል ስቴት ይህን ነገር እውን ያደረጉትና ይህ ደግነት ነው። ልንገርሽ፣ መስጠትን ነው እና ልባቸውን ያሳያል። ይህ ካምፓኒ ብሩክ ሪል ስቴት ደግሞ በእነዚህ ልብ ነው እየተመራ ያለው። ስለዚህ የምታምኑት ካምፓኒ ይህ ነው የሚሆነው በእርግጠኝነት። ቢካዝ ታማኝ ናቸው፣ ሰጪ ናቸው እና አዶናይን ከዚህ በኋላ በምን እንጠብቀው? ተጽዕኖ ፈጣሪ ነህና በምን ስራዎችን ጠብቅ? ተአምር፣ እሱ ነው የምለው። በተአምር ጠብቁኝ። በጣም ነው የምናመሰግነው። በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃ። ቴንክ ዩ እናት፣ አመሰግናለሁ።